ሰላም ሰላም የቻናላችን ቤተሰቦች እንዴት ናችሁ? ሁሉ ሰላም? ግሬስ ፋርማዎች ነን። ዛሬ ደግሞ በአዲስ ቶፒክ ተገናኝተናል። ሶ ቤዚክ የሆነ ኮንሰፕት ስለ ድራግ ኢንትራክሽን አንስተን ለማየት እንሞክራለን። እንግዲህ ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቱን በመጫን ቪዲዮ ላይክ በማድረግ እንድትጀምሩ እናሳስባለን። ሶ ድራግ ኢንትራክሽን ቤዚክ ኮንሰፕት በአጭር ደቂቃ ለማየት እንሞክራለን። So when come to the discussion question, the first one is what does drug interaction mean? So the second one is what are the mechanisms of drug interaction, and the last one is possible consequences of drug interaction. So እነዚህን ጥያቄዎችን ከማብራሪያው በኋላ ሰው ለመመለስ እንሞክራለን ማለት ነው። So when come to the introduction part, a drug interaction results when the effects of a drug are altered in some way by the presence of another drug, by food, or by environmental exposure. So drug interaction በምንልበት ጊዜ መች የሚፈጠር ኮንዲሽን ነው። So the presence of ሁለት የሆኑ ድራጎችን አንድ ላይ አድሚኒስተርድ በምናደርግበት ጊዜ ኦር ከሁለቱም ድራግ አንድ ላይ ኢንትራክሽን ሊኖራቸው ይችላል ኦር ድራግ ፉድ ኢንትራክሽን ሊኖራቸው ይችላል። ወይም ደግሞ አንድ ድራግ ለጋስትሪክ ኤንቫይሮንመንት ኤክስፖዝድ ከሆነ በኋላ ኤክስፖዠር ከሆነ በኋላ የተወሰነ ድራግ ኢንትራክሽን ሊፈጥር ይችላል ማለት ነው። It is a phenomenon which occur when the effect of one drug are modified by the prior or concrete administration of another drug. So መች ነው ኦከር ለሚያደርገው ሁለት ድራጎችን አንድ ላይ አድሚኒስተርድ በምናደርግበት ጊዜ እንደዚ አይነት ነገሮችን ሀፕን ሊያደርግ ይችላል ማለት ነው። ድራግ ኢንትራክሽን are regarded as clinically meaningful when they have the potential to produce excessive toxicity or reduced therapeutic activity። ስለዚህ ሁለት ድራግ በተመሳሳይ ሰዓት አድሚኒስተርድ አድርገን ፔሽንታችን ላይ ኤክሴሲቭ የሆነ ቶክሲሲቲ ሀፕን ካደረገ ኦር የአንደኛው ድራግ ቴራፕቲክ ኢፌክቱ በጣም ወይም አክቲቪቲውን ሚኒማይዝ ካደረገ በጣም ኮንሰርንድ ልናደርግ ይገባል ማለት ነው። when come to the classification based on different criteria, drug interactionን በተለያዩ ቦታዎች ልንከፍል እንችላለን። The first one is based on the consequences of interaction. Second one is based on the severity of effect, like the severity of effect, is it minor, is it minor or moderate or severe? And the last one is based on the mechanism of interaction. So those are the criteria to classify drug interaction. So based on the severity of the effect, the first one is minor drug interaction, usually have limited clinical consequence and require no changes in the therapy. So ይሄ ማይነር የሆነ ድራግ ኢንትራክሽን ስንል ሊሚትድ የሆነ ምንድነው ክሊኒካል ኮንሲኩዌንስ ነው የምኖረው። ፕላስ ደግሞ ኖ ሪኳየር ቼንጅ ኢን ቴራፒ እና ፔሽንታችን የሆነ ድራግ አንድ ላይ እየወሰደ ማይነር የሆነ ኢንትራክሽን ቢፈጠር ቼንጅ ላናደርግ እንችላለን ማለት ነው። ኤግዛምፕል ሃይድራላይዝን ፕላስ ፉሩሰማይድ ሁለቱን አንድ ፔሽንት ዲፍረንት ሜዲካል ኮንዲሽን ሊወስድ ይችላል። ማይነር የሆነ ድራግ ኢንትራክሽን ስለሚኖራቸው ኖ ቼንጅ ኢን ቴራፒ ነው ሊሆን የሚችለው። ሃይድራላይዝን ስንል ፎር ዲፍረንት ፐርፐስ እንጠቀማለን። ስፔሻሊ ከሃይፐርቴንሲቭ ክራይሲስ ጋር ተያይዞ ከምንጠቀማቸው ሃይፐርቴንሲቭ ድራጎች ውስጥ አንዱ ነው። ዳይሬክት አክቲንግ ባዞዲያሌተር ነው አይደለ? ፉሩሰማይድ ስንል ደግሞ ኢትስ ሉፕ ዲያሬቲክስ አይደለ? እነዚህ ሃይፖተንት ዳይሬቲክስ የምንላቸው ግሩፕ ውስጥ የሚመደብ ሲሆን እሱም ከሲኤችኤፍ ጋር በተያይዞ በተለያዩ ኮንዲሽን ልንጠቀም እንችላለን ማለት ነው። ሰከንድ ዋን ኢዝ ሞደሬት ኢንትራክሽን ኦፍን ሪኳይርድ አን አልተሬሽን ኢን ዶዜጅ ኦር ኢንክሪዝድ ሞኒተሪንግ። ሞደሬት የሆነ ኢንትራክሽን በምንልበት ጊዜ ደግሞ ዶዝ ሚኒማይዝ ልናደርግ እንችላለን ወይም ደግሞ ሞኒተሪንግ ልናደርግ እንችላለን ማለት ነው። ኤግዛምፕል ኮምባይኒንግ ኦፍ ሪፋምፒሲን and isoniazid for instance lead to an increase in the incidence of hepatotoxicity.
አይደለ? ስለዚህ ሪፋምፒሲን ፕላስ አይሶኒያዛይድ የሚወስድ ፔሸንት ምን ሊያስፈራን ይችላል? በሪስክ ኦፍ ሄፓቶቶክሲሲቲ። ስለዚህ ዶዝ አጀስትመንት ሊያስፈልግ ይችላል፣ ወይም ደግሞ ሞኒተሪንጉን ሰው ፎሎ አፕ ልናደርግ እንችላለን። ሞኒተር የምናደርግበትን ታይም ኢንክሪዝ ልናደርግ እንችላለን ማለት ነው። ሶ እዚህ ጋር ያነሳቸው ሪፋምፒሲን እንደ አይሶኒያዛይድ ፈርስት ላይን አንቲቲዩበር ድራግ ነው። ስለዚህ ሪፋምፒሲንን ስናነሳ ደግሞ ኦልዌይስ ፖተንት ሄፓቲክ ኢንዛይም እንዲሰር መሆኗን መርሳት የለብንም። ፕላስ አንታቲቢ ሜዲኬሽን እየወሰዱ ላይክ ዩሪን ቼንጅ ሊያስከትል ምናምን አይነት ነገር ይችላል። ሶ ከእንደዚህ አይነት ጋር ተያይዞ ለሚመጡ ሰው ለፔሸንታችን አሰ ፋርማሲስት ሰው ካውንስል ማድረግ አለብን ማለት ነው። ሶ አይሶኒያዛይድን ስናነሳ ደግሞ ሞስት ኮመን አድቨርስ ኢፌክት ኦፍ አይሶኒያዛይድ ያው እንደሚታወቀው ፐሪፌራል ኒውሮፓቲ ሊያስከትል ይችላል አይደለ? ስለዚህ አንታቲቢ ሜዲኬሽን የሚወስዱ ፔሸንቶች ለፕሪቨንሽን ኦፍ ፔሪፌራል ኒውሮፓቲ ኦፍ አይሶኒያዛይድ ምን ሪከመንደድ ይደረጋል? ይሄ ፓይሮዶክሲን ኦር ቫይታሚን ቢ6 ፔሸንታችን እንዲወስድ ሪከመንደድ ይደረጋል ማለት ነው። ከ25 እስከ 50 ሚሊግራም ፐር ዴይ ያው እንዲወስዱ ይደረጋል ማለት ነው። The third one is severity interaction should generally be avoided whenever possible. So severity interaction በምንልበት ጊዜ ደግሞ ከተቻለ አቮይድ ብናደርግ የተሻለ ነው የሚሆነው። as the result potentially serious toxicity ለምስባል ሲሪየስ የሆነ ቶክሲሲቲ ስለሚኖራቸው ማለት ነው። ኤግዛምፕል ኬቶኮናዞን ኬቶኮናዞን ስናነሳ አንቲፋንጋል ድራግ መሆኑን እናስባለን። ኮዚስ ኦፍ ማርክድ increase in the cisplatin exposure, which may lead to the development of QT prolongation and the life treating ventricular arrhythmia. So ketoconazole plus cisplatin severe የሆነ ኢንተራክሽን ስለሚኖር ከተቻለን አቮይድ ማድረግ ሪከመንድድ ይደረጋል ማለት ነው። the second criteria based on the consequences of interaction. Consequence of drug interaction ስናነሳ when drug A interact with drug B, there are 3 possible outcome or consequence. let's A drug አለ ብለን እናስብ ፕላስ ድራግ B አንድ ላይ ኮምባይን በሚደረግበት ጊዜ ሶስት የሆነ ፖሲብል አውትካም ይኖራቸዋል ወይም ኮንሲኩዌንስ ይኖራቸዋል። the first one is drug may intensity the effect of drug B። ለምሳሌ የመጀመሪያው አውትካሙ ምንድነው? ድራግ ኤ የድራግ ቢን ኢፌክት ምን ሊያደርግ ይችላል? ኢንክሪዝ ሊያደርግ ይችላል። ሰከንድ ዋን ኢዝ ድራግ ኤ ሜይ ሪዲዩስ ዘ ኢፌክት ኦፍ ድራግ ቢ። ሌላኛው ደግሞ አውትካም ምንድነው? ድራግ ኤ የድራግ ቢን ኢፌክት ሚኒማይዝ ሊያደርግ ይችላል። third one is the combination may produce a new response not seen with other drug along። ሶስተኛው ደግሞ ለየት ይላል አይደለ? ሁለቱን ድራግ ኮምባይን በምናደርግበት ጊዜ ብቻቸውን ስንሰጥ የማናውን አዲስ ኢፌክት ልናይ እንችላለን ማለት ነው። let's come to see each one by one. drug A may intensity the effect of drug B. When a patient is taking 2 medication, one drug may intensity the effect of the other drug. This type of interaction is termed as potentiative interaction እንላለን። potentiative interaction may be beneficial or detrimental ሊሆን ይችላል። potentiative interactions that enhance therapeutic effect is clearly beneficial. Example, the interaction between sulbactam plus ampicillin. ምንድነው ይሄ? beneficial interaction ነው የሚኖረው። ምክንያቱም sulbactam ስናነሳ ቤታ-ላክታሜዝ ኢንሂቢተር መሆኑን ያው ይታወቃል። አምፒሲሊን ደግሞ እነዚህ ኤክስቴንድድ ስፔክትረሞች ናቸው። እነዚህ ቤታ-ላክታሜዝ እንዛይም ያላቸውን ባክቴሪያዎችን ኢንሂቢት ያደርጋል። አምፒሲሊን በቀላሉ ስራዋን ኤግዘርት ታደርጋለች ማለት ነው። ኮንቨርስሊ potentiative interaction that intensify adverse effect of clearly detrimental። በሌላ በኩል ደግሞ ሁለቱን ኮምባይን በምናደርግበት ጊዜ ኔጌቲቭ የሆነ ነገር ያው ልናይ እንችላለን። ኤግዛምፕል the interaction between aspirin and warfarin ምን አይነት ኢፌክት አለው ብለን ስንጠየቅ increase the risk of bleeding አይደለ? አስፒሪንን በምናነገሳበት ጊዜ ምንድነው ነንስቴሮይዳል አንቲ ኢንፍላማቶሪ ድራግ መሆኑን እናስታውሳለን። ለየት የሚያደርጋት ደግሞ
ሪቨርሲብሊ ሳይክሎኦክሲጂኔዝ ኢንዛይምን ነው ኢንሂቢት የምታደርገው። ዌን ካም ቱ ዋርፋሪን ኢዝ ምንድነው አንቲኮአጉላንት መሆኑን እናውቃለን ማለት ነው። ሰከንድ ዋን ኢዝ ሪዳክሽን ኢፌክት ቅድም ሊኖራቸው ይችላል ብለናል። ኢንተራክሽን ዛት ሪዛልት ኢዝ ሪዲውስድ ድራግ ኢፌክት አር ኦፍን ተርምድ ኢንሂቢታቶሪ as with potentiative interaction, inhibitory interaction can be beneficial or detrimental. Inhibitory interactions that reduce toxicity are beneficial. The interaction between naloxone and the morphine. ሞርፊን ስናነሳ እነዚህ ዊክ ስትሮንግ ኦፖይዶች ናቸው አይደለ? ስለዚህ አንድ ሰው ለሞርፊን ቶክሲሲቲ ኤክስፖዝድ ሆኖ ቢመጣ በምን ሪቨርስ እናደርጋለን? ናሎክዞን አንቲዶት ፎር ሞርፊን ኦር እነዚህ ለኦፖይዶች ዊዝድሮዋል የምንጠቀማቸው ማለት ነው። ኮንቨርስሊ ኢንሂቢታቶሪ ኢንተራክሽን ዛት ሪዲዩስ ቴራፒውቲክ ኢፌክት አር ዲትሪመንታል ልንል እንችላለን። ኤግዛምፕል ኢንተራክሽን ቢትዊን ፕሮፕራኖል እንደ ተርቡታላይን አይደለ? ፕሮፕራኖል ስናነሳ ነን ሴሌክቲቭ ቤታ ብሎከር ነው። ዌን ካምፑ ተርቡታላይን አይ ቲንክ ሳባ አይደለ? ሾርት አክቲንግ ቤታ ቱ አጎኒስት ነው። ስለዚህ ሁለቱን አንድ ላይ በምናደርግበት ጊዜ ፕሮፕራኖን ነን ሴሌክቲቭሊ ቤታን ብሎክ ስለሚያደርግ ቤታቱን ብሎክ በሚያደርግበት ጊዜ የተርቡታላይንን ኢፌክት ሚኒማይዝ ሊያደርግ ይችላል። ይሄ ደግሞ የማንፈልገው ኢፌክት ነው ማለት ነው። The third one is creation of unique responses. Rarely the combination of two drugs produce a new response not seen with either agent is alone. አንዱን ድራግ አድሚኒስተርድ አድርገን የማናየውን ኢፌክት ሁለቱን ኮምባይን በምናደርግበት ጊዜ ልናይ እንችላለን። ኤግዛምፕል ኮምቢኔሽን ኦፍ አልኮል እንደ ዳይ ሰልፍራም አይደለ? ለአልኮል ዊዝድሮዋል ከምንጠቀምበት አንደኛው ኤጀንት ዳይሰልፍራም ነው። ዌን አልኮል እንደ ዳይሰልፍራም አር ኮምባይንድ አንፕሊሰንት እንደ ዳንጀረስ ሪስፖንስ ካን ሪዛልት። ዲስ ኢፌክት ዳዝ ናት ኦከር ዌን ዳይሰልፍራም ኦር አልኮል ኢዝ ዩዝድ አለውን አይደለ? ነገር ግን ከላይ ያየነውን ኢፌክት አልኮልን ለብቻውን ወይም ዳይሰልፍራምን ለብቻውን አንድ ሰው በምንጠቀምበት ጊዜ ላናይ እንችላለን ማለት ነው። The last one is based on the mechanism of drug interaction. The first one is pharmaceutical interaction and the second one is pharmacokinetic interaction. At any step of absorption, distribution, metabolism and excretion changes concentration in plasma and consequently at the target site of action. When come to pharmacodynamic interaction at target sites, pharmacologic response don't involve changes in the concentration of drug in plasma or at the targeted site. ድራግ ኢንትራክሽን ኢንትሮዳክሽን ፓርት ለማየት እንሞክራለን። ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቱን በመጫን ቪዲዮን ላይክ በማድረግ እንድትጀምሩ እናሳስባለን። እንግዲህ ግሬስ ፋርማዎች ነን። ሁልጊዜ እንደምንላችሁ ቱጌዘር ዊ ካን። እዚህ ቻናላችን ላይ በቀላሉ ለኤግዚት ኤግዛም እንዲሁም ደግሞ ለሲኦሲ ፕሪፓሬሽን የሚጠቅሙ እጅግ አስተማሪ የሆኑ አጫጭር ቪዲዮዎችን በቀላሉ አክሰስ ማድረግ ትችላላችሁ። ስለነበረን ቆይታ እጅግ አድርገን እናመሰግናለን። በፓርት 2 እስክንገናኝ ድረስ ግሬስ ፋርማዎች ነን። ባይ ባይ።